ኢትዮጵያና ኤርትራ በተለይ ብዙ የጋራ ኮመን የሆነ ነገር እንዳለ መጠን በኢኮኖሚም በንግድም በትብብርም በጸጥታ ማስከበርና ሰላም ማስከበሩም አብረን ማደግና አብረን መስራት ይገባናል ላልከው በጣም የሚያሳዝነው ነገር መርህ አልባ መንግስታት ኢትዮጵያ ውስጥ እየመጡ ስለሆነ ካልሆነ በስተቀር ይቅርታ አድርግልኝና የኤርትራ መንግስት ክቡር ፕሬዝዳንት ኢሳያስ አፈወርቂ በጣም የምትገርመኝ ነገር እቺን ነገር በመናገሩ እስካሁን ድረስ ማለት እናንተ በመናገርበት ሰዓት ድረስ ከትላንት ወዲያ የኤርትራ መንግስት እኮ ኮንፌዴሬሽን ብሎ ነበር ከኢትዮጵያ ጋር በሳውዝ አፍሪካ ስብሰባ ላይ ፕሬዝዳንት ኢሳያስ አፈወርቂ ሁለቱ መንግስታት በሰላም ከተግባቡ ንግዱም ሰላሙም ባህሉም አብሮ ያደገ ከሄደ በኮንፌዴሬሽን የአገሮቻችንን ይዘን ባንዲሮቻችንን ይዘን ድንበራችንን ይዘን በሰላም ማናድግበት ምክንያት የለም ብሎ ነበር እኮ ብሎ የሚቃወሙትን ነው ዶክተር አብይ አህመድ ኢትዮጵያ ውስጥ እየሰበሰበ ያለው እና ያቋም እስካሁን ድረስ አለ ምናልባት ታስታውስ ከሆነ በ1994 ይመስለኛል ባለሳሳት ወይ 93 ለተና ጀነራል ጻድቃን ገብረትንሳኤ ኢታማዦር ሹም በነበረበት ሰዓት የቀድሞው የኤርትራ ውጭ ጉዳይም እንደዚሁም መከላከያ እንደዚሁም የአሳና ባህር ሀብት ሚኒስትር የነበረው ገዲም ተጋዳላይ አቶ ጴጥሮስ ሰሎሞን በተገኙበት ሳውዝ አፍሪካ ላይ የጋራ የመከላከያ ኃይል ለማቆም ተፈራርመው ነበር። ከዛ ቀጥሎ እስካሁን ድረስ የኤርትራ መንግስት ከኢትዮጵያ ጋር ሰላም በሚሆንበት ሰዓት መለስ በነበረበትም ሰዓት አሁን ደግሞ ከዶክተር አብይ አህመድ ጋር ሳዑዲ አረቢያ ማስመራም የተስማሙት ይሄንን የሚገልጽ ነው። በዚህ ላይ ደግሞ የኤርትራ ፕሬዝዳንት በስነ ስርዓት ፊርማውን አስቀምጦበታል። ኢቨን ዘው ተቃዋሚዎች ነን የሚሉት ይሄን ነገር ባይቀበሉትም የኤርትራ ፕሬዝዳንት በኢትዮጵያና ኤርትራ መሃል የንግድ የጸጥታ የባህርና የወደብ የመንገድ ትራንስፖርትና ኮሙኒኬሽን የአየር ትራንስፖርት በጋራ ለመስራት የሚለው ላይ ተስማምተውበታል። ስለዚህ ምኞትና ፍላጎት ብቻ ሳይሆን በፊርማም የጸደቀ ውል ነው። ያን ውል ያልተቀበለና መስራትና መግፋት ያልፈለገ ለምሳሌ አሰብ ወደብ ትንሽ ስለሆነ ለኛ የማይበቃ ከሆነ የላንተ የማይበቃና ትንሽ ከሆነ ታዲያ በምን አይነት መልኩ ነው እሱን ካልወሰድኩ ምን ቸገኛሉ የምትለው? እና እሱ ወደ ጎን ትተን እኔ ያልካቸው መሆንም ያለበት መሆንም የሚገባው እንግዲህ 30 50 40 ዓመት ጦርነት ውስጥ ኑረ ምንም ውጤት ካላገኘና ክሳራ ብቻ ከሆነ ሞትና መሰደድ ብቻ ከሆነ በሌላ መልኩ ደግሞ አንድ ነገር እኮ መሞከር የግድ ይላል እንዴ። ትላንት እኮ የኤርትራ መንግስት አዲስ አበባ ድረስ ሄዶ ተቃዋሚው ምኑም የሚያላግጥበት ምስጋናውንና ክብሩን ለኢትዮጵያ ህዝብ ልቡ እንዲህ እያለ የሚናገረው እኮ ያ የነበረው ችግር የነበረው ጦርነት የነበረው መለያየት ምን ያህል ህዝቡን እንደነካው መግለጫ ነው። ምኑ ፕሬዝዳንት ኢሳያስ አፈወርቂ ቆፍጣና ወንድ ወታደር ነው እና ያን ያደረገው ለኢትዮጵያ ህዝብ ክብርና በሁለቱ ህዝብ መካከል የተፈጠረውን ነገር ምን ያህል የህዝቡን ስሜት እንደነካ ግምት ውስጥ በማስገባት ነው። አሁን ለሚደረገው ነገር እየሞተን መስዋዕት እየከፈለን ላመጣነው ሰላም የኤርትራ 20 ዓመት ሙሉ ሞቷል፣ መስዋዕት ከፍለዋል እና ላመጣነው ሰላም ካሁን በኋላ ዶክተር አብይ አህመድ ይምራው ናናኔን አስወግደ ፕሬዝዳንት ሆነ አላለውም። እየተሰዋን ላመጣነው ሰላም ይምራን። ሁለቱን ህዝብ መነጣጠል አንችልም አንፈልግም። ያ ማለት ግን ኢትዮጵያዊው ዜግነቱን ፍቆ ኤርትራዊ ነኝ ይበል አይደለም፣ ወይ ደግሞ ኤርትራዊ ዜግነቱን ፍቆ ኢትዮጵያዊ ነኝ ይበል አይደለም። በኢኮኖሚ በንግድ በማንኛውም ነገር ተስማምተን በጋራ መስራት እንችላለን። ኤርትራና ግብጽ የተፈራረሙት ወታደራዊ ልምምድ ኢትዮጵያና ራሽያ የተፈራረሙት የባህር ኃይል ስልጠና ለምንድን ነው ኢትዮጵያና ኤርትራ የማያደርጉት? እና ይሄን የማይቀበል for some reason ኢትዮጵያ ውስጥ የሚመጣ መንግስት ነው። አሁን ደግሞ የለየለት ጦርነት ውስጥ ካልገባን የሚል መንግስት ነውና ይሄ ያነሳው ጥያቄ very important አስፈላጊ ነው። የኢትዮጵያ መንግስታት ቁጭ ብለው ሰከን ብለው ጦርነት ውስጥ ገብተናል ከዚህ በፊት ለምንድን ነው በሰላም አብረን ማንሰራ አብረን እንደ ጎረቤት ሀገር ተከባብረን ህዝቡም እየተጋገዘ ማንኖርበት ምክንያት ብሎ ማሰብ አለባቸው ነው ማለት። አቶ ዑስማን ሳላህ የውጭ ጉዳይ ሚኒስትር ኤርትራ ለመጀመሪያ ጊዜ ሊባል ይችላል ምናልባት እኔ እስከማውቀው ለመጀመሪያ ጊዜ ኤርትራ ውስጥ ያሉ ይመለከታቸዋል የሚባሉ የውጭ ሀገራት አምባሳደሮችንና ቆንስሎችን ሰብስቦ አንድ የሆነ መግለጫ የሰጠበት ነገር ነበር።
ያ የሰጠው መግለጫ ደግሞ የኤርትራ መንግስት ወይ ደግሞ የኤርትራ ውጭ ጉዳይ ሚኒስትር ኑና ባካችሁ አዳምጡ ኑና ስሙን ብሎ የጠራው ሳይሆን እኔ ቀደም ከስራውኝም ደውዬ እንዳረጋገጥኩት ወደ ኤርትራ አንዳንድ አምባሳደሮች ያቀረቡት ጥያቄ ነው። አምባሳደሮች ያቀረቡት ጥያቄ ደግሞ አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትር ጢሞቴዎስ ለአንዳንድ አምባሳደሮች ኤርትራ ኢትዮጵያን ለመውረር በሙሉ አቅሟ በሙሉ ኃይሏ ተዘጋጅታለችና አንድ ነገር በሉልን የሚል ክስ ነገርና ስሞታ ስለሰሙ የኤርትራ መንግስት የኤርትራ ውጭ ጉዳይ ሚኒስትር እንደዚህ ተብለናል እንደዚህ በሚሽኖቻችን ተነግሮናልና ይሄ ነገር እንዴት ነው ብሎ በጠየቁት መሰረት ነው የዩዥዋሊ የኤርትራ መንግስት ወይ ደግሞ የኤርትራ ውጭ ጉዳይ ሚኒስትር እንደዚህ ሰብስቦ ጋጋታ ፈጥሮ ፕሬስ ኮንፈረንስ አድርጎ አያደርግም ተደርጎ አይታወቅም እና በእነሱ ጥያቄ ነበር በተነሱት በተለይ ለቀረቡት 3 ጥያቄዎች ወይ 3 እንደ ኢሹ ይሆናሉ ተብሎ ለመጡት ማብራሪያ ሰጥቶበታል የውጭ ጉዳይ ሚኒስትር አቶ ዑስማን ሳላህ። አንደኛው የኤርትራ መንግስት ኢትዮጵያ ውስጥ ካሉም ሆነ በራሱ ተነሻሽነት ኢትዮጵያን የመውረር ወይ የመውጋት ፍላጎት አለው። ሁለተኛው የፕሪቶሪያ ስምምነት ተግባራዊ እንዳይሆን የማደናቀፍ ስራ በግልጽ እየሰሩብን ነው። ሶስተኛው የባህር በር ያስፈልገናል ወይ ደግሞ ወታደራዊ ቤዝ ናቫል ቤዝ የምንከፍትበት የባህር ኃይል ምናቆምበት ወደብ ወይ በር ስለሚያስፈልገን ይህ እንዳይሆን ደግሞ ቅድም እንዳለው ከግብጽም ከሶማሊም ከምንም ጋር አብሮ የኤርትራ መንግስት ይሄን ነገር እያኮላሸብን ነው የሚል ክሶች አሉና ማብራሪያ ያስጡበት ነውና የኤርትራ መንግስት ሁሉንም ሙሉ በሙሉ ያልተቀበለው ነገር ነው። ያለመቀበሉን ምክንያት ሲሰጥ ደግሞ ኤርትራ በማንኛውም ምክንያት በማንኛውም መንገድ ኢትዮጵያ ላይ የመውረር ሆነ የመውጋት ወይ ደግሞ የመዋጋት ፍላጎትም ምኞትም የላትም በፍጹም። ይሄን ደግሞ በማንኛውም አይነት መልኩ ዲፕሎማቶች እስከ ድንበር አካባቢ ድረስ ሄደው የማየትና የመታዘብ ሙሉ ፍቃድ አላቸው የሚል መልስ ነው የተሰጠው። ሁለተኛው ስለ ኢትዮጵያ እና ኢትዮጵያ ፌደራል መንግስትና የትግራይ ውስጥ የነበሩ ህወሓቶች ወይ ቲዲኤፍ ጋር የተደረገው የፕሪቶሪያ ስምምነት እዚህ ላይ ገፍተንበት እንኳን መሄድና መናገር ባንፈልግ አንደኛ ነገር የተፈረመው ውል የኢትዮጵያ የውስጥ ጉዳይ እስከሆነ ድረስ ሞቀት አይሰማንም ቅዝቃዜም አይሰማንም። ውሉ ተግባራዊ እንዲሆን ግን ኤርትራ አሁንም የበኩላን ሚና ለመጫወት ዝግጁ ነች። ምክንያቱም ፕሪቶሪያ ላይ የተፈረመው ውል ኢትዮጵያ ውስጥ ያለውን ችግር ብቻ ሳይሆን ኢስት አፍሪካ ውስጥ ሊነሳ የሚችለውና ቀጠናውን የጦርነት ቀጠና ከማድረግ ያላቀቀ ውል እስከሆነ ድረስ ደስታችን ነው እንገልጽ እንጂ ተቃውሞ ሆነ ቅሬታ የለንም። በዋነኛነት ግን የኢትዮጵያ የውስጥ ውልና የውስጥ ስምምነት እስከሆነ ድረስ ብዙ ገፍተን አስተያየት መስጠት አንፈልግም። በማንኛውም መልክ የኤርትራ መንግስት ትግራይ ላይ ካሁን በኋላ ለሚደረግ ጦርነት እጁን አያስገባም አለዛን ኤርትራ መንግስትና ህዝብ ላይ ሚሳኤል እስካልተተኮሰ እንደበፊቱ ከፋኖ ጋር በሚደረገው ጦርነትም ከሆነ ያስታራቂነት ሚናውን መጫወት ነው የሚፈልገው። ካልሆነ ግን በማንኛውም አይነት መልክ መሳሪያ አስታጥቆ ወታደር ልኮ የሚዋጋበት የሚያሳትፍበት ምክንያት የለም። የኩርፊያው ዋና ምክንያት ጌታቸው ረዳም አንዳንድ የብልጽግና ሰዎች እንደሚሉት ሳይሆን ኩርፊያው ፋኖን ለማጥፋት በመናደርገው ዘመቻ የኤርትራ መንግስትና ሰራዊት ለምንድን ነው የማይተባበረን? 4 ነጥብ። ከዚህ ውጭ ብዙ ነገር ሊባል ይችላል፣ ተቀባይነት የለውም በማንኛውም አይነት መልኩ። ኢሳያስ አፈወርቂ ተkhoሊፍና ብለዋል።